መውልድ የሚጠላት አለ፣ ነቢያችንን የሚጠላት አለ። የጀሃነም ሰው ስለሆነ እሱ በሄደበት ወዲያና መሄድ አያስፈልግም፣ ጓደኝነቱም አያስፈልግም። እሱም ለብቻው ይሆናል፣ እኛም ለብቻችን እንሆናለን። የቂያም ቀን ላመሉ ይለያል። አህለ ሽማልና አህለል የሚን ስለሚለይ ችግር የለውም። አላህ ሚን አህሊል የሚን ተቀይሶ መሐመድ ሰላም አለይኩም ሁላችሁንም ብያለሁ። ጀሚያ ነው በጉርተኝቻ ነው መቼም በኦክሲጅን ሆኜ የማወራችሁ። ዱዓ አድርጉልኝ። አላህ ያሽፊክ አኺ፣ በጣም ዱዓ አድርጉልኝ። እሺ አላህ ያሽፊክ አኺ። አሚን። አዲሱ በሽታ እያንገላበጠን ነው። እናንተም ራሳችሁን ጠብቁ በሉ። ሰላም። የምን አዲስ በሽታ መጣ? አዲሱ እኮ መጥቷል። እንደ ኮሮና አይነት ነው። በጣም ከባድ ነው እና ቶሎ አይሄድም። የት ነው ያለው? እኮ አስተኛል። ዱባይ ገብተዋል፣ ሳዑዲ ገብተዋል፣ ለንደን ራሱ አላላለም መሐመድ። ኢትዮጵያ ራሱ ቤተሰቦቼ እናቴም እህቴም ታመዋል። እዚህም እኔ ሙሉ ቤተሰብ እኛ ተደጋግሞ ጆሮአችን ራሱ እንትን አለ። ታምቡሩ ራሱ ተቀደደኩ። የሰውን ወንጀል በየቀኑ መስማት ራሱ ሰልችቶኛል። እኔ የራሴ ስንት እንትን አለብኝ። አላኩል ያህል እሱ የእሱ የገነነው ምንድን ነው? ሙፍቲ ነው። አሁን እኮ ያኔ አባታችን ይላሉ። የምን አባት? እኔ አልወለደኝም። ዲን እየሸጡ ሃይማኖት እየሸጡ ገንዘብ መፈለግ አግባብ አይደለም። ዲን በገንዘብ አይሸጥም። ግን ዲን በብሔር አይሸጥም። ግን ዲን በስልጣን አይሸጥም። ቀጥ ማለት አለብን። አለዛ አላህ በላኡን ያመጣና ከምድር ላይ ላስታርጎ ያወጣና ወዲያን እኛን ሌላ እንደሚተካ እርግጠኛ ልትሆኑ ይገባል። ዲን አባት የሚባል የለም። በኢስላም አቡል ኢስላም የሚባል ሰው አለ እንዴ? አባታችን ምናምን እያሉ በየቦታው ይለጥፋሉ። የት ነው ያመጡት? የሃይማኖት አባት የሚባል ሃይማኖት አባት የለውም። ያ አኺ አዲኑ ሊላህ አላህ ስብሓነሁ ወተዓላ ነው ዲንን የደነገገው። ማን ነው የክርስቲያኖችን እኮ እንትን እኮ ነው መንገድ እኮ ነው የሚከተሉት ጠቅላላ የሃይማኖት አባት ምናምን እያሉ የሚባል ነገር የለም። እኛ በእስልምና የሄደ ጳጳስ ቄስ የሚባል ነገር የለም። እዛ የለመዳችሁትን ነገር እዛው ጨርሱ። ጠቅላላ አሁን ካፊሮች በቃ የሀገር ዋርካ የሚባል ነገር የለም። የምንድን ነው የሀገር ዋርካ? ስንት ዑለማዎች አልፈዋል። ነቢዩ ሰለላሁ ዐለይሂ ወሰለም ወደ አኺራ ሄደዋል። የሰው ልጆች አይነታ ለዚህ ምድር እዝነት የተላኩ ከዛ ውጭ ሁሉም ኩሉ ነፍሲን ዛኢቀቱል መውት ከመሞትህ በፊት ስራ የምችለውን ጣር። በዛ ላይ ደግሞ አላህ ስብሓነሁ ወተዓላ እንዲረዳህ ዱዓ አድርግ በየጊዜው። ከዛ ውጭ ግን ብሎ የተረተረት ምናምን ማለት ነው። ምንድን ነው የጠቀመን ነገር ምንድን ነው? እኔ አልሙስተራሁ ሚንሁ ብዬ ፖስት አደረግኩኝ። ምን እንደሆነ ራሱ አያውቁም። ከሀዲስ ነቅል አድርገው ከስሜቴ ላውጣው ከምን የማያውቅ ሁሉ እየመጣ ከስር ከልቡል ምንድን ነው ሰሕዩኒ እነሱ ናቸው እኮ የሰሕዩኒ እንትኖች ቡችላዎች፣ የአይሁድ ቡችላዎች እነሱ ናቸው። አህባሽ ምንድን ነው የአይሁድ ቡችላ አይደለም? ሊባኖን ላይ ላይ የተመሰረተው ምን ለማድረግ ነው? ሰለፍያን አጠፋለሁ ብሎ ነው አይደለም እንትን የገባው ሙባያ የገባው ከአይሁዶች ጋር። እዚህ ጋር ይመጣና አንተ ሐቅ ላይ ስትናገር ሰሕዩኒ ይልሃል ምናምን። ሰሕዩኒ እናንተ ናችሁ። የአላህን ዲን የምትታገሉ የመልእክተኛውን ሰለላሁ ዐለይሂ ወሰለም ሱና የምትታገሉ እንደ መጨረሻ ማለት ነው። እናሳጥረውና አላህን በቦታና በአቅጣጫ አንድ ሰው ከገለጸ እስልምና ውስጥ ይቆያል። ድንቁርና ቤት የሰራባችሁ አሁን አቡ አብደላ ቦሩ ሆጂ ጋር ባሚት ሆጮፊ ምንከት حاضر طيب ان شاء الله ابو فوزان ገብቷል። እስቲ አንድ ነገር የሚያስተላልፈው ካለ ፈለይ ተፈضل ان شاء الله። ሰላም አለይኩም ወራህመቱላሂ ወበረካቱ። ምን አስተላልፋለሁ? ውረድ ልልህ ነው እንጂ አንተ ውረድ ልልህ ነው። እንዴት ናችሁ ያ ጀማ? ለማንኛውም ሐቂቃ ብዙ እንትን አትበሉ። ምናልባት ፌስቡክ አልገባችሁም ይሆናል እንጂ ሙዚቀኛው ደናሹ ቄሱ ምናምን ነው እየፖስተላችሁ ያለው እና ይሄ ራሱ እኮ ለሙስሊሙ አንድ ጥሩ ግብዓት ነው። ግን ሰው ጭንቅላቱን በምን አይነት መልኩ እንትን እያለው እንደሆነ ወላሂ አላውቅም። በጣም ያሳፍራል። አቡ ፈውዛን የአላህን ዲን የነቢዩን ሰለላሁ ዐለይሂ ወሰለም ሱና
የፈትዋን ባገነንነት ምናምንቴ እያለ ዘጭ ረጭ ሲል የከረመ ሁሉ ሙፍቲ ስለሞቱ ዛሬ የለም እንደ ካፊሮች ማለት ነው። ሀዘን ተቀመጠ። ሀቢቢ ፌስቡክ ብትሄድ በጣም ነው የምደነግጠው። ወላሂ አብደላ ደግሞ ደስ የሚለው የእሱ እንደተፖሰተ የእብነ ሐሰን ሰው ፌስቡክ ላይ አጥለቅልቆታል። እኔ ሰላም አለይኩም ሰላም ተላ አይደለም አንዱ ምን አለው መሰለህ ይሄንን የፈትዋን ባገንነት የሚለውን ሰው ማለት ነው። እንዴ ሰውየውን በየቀኑ ጨቅጭቀ በሽተኛ አድርገህ የገደልኩ አንተ አይደለም ወይ? ዛሬ እንዴት መጣህ አለው። ይረሱታል። እንትን ነው ይሄ ሾርት ሜሞሪ ነው ያላቸው። ገብቶሃል? እነዚህ የኸዋንጂ ስብስቦች محمد لكن انسوا هذا الموضوع والله عشان شفنا كل شيء في فيسبوك تويتر انستغرام في موجود كل شيء ሁሉም ነገር አለ። ያ ሙስሊሙ ከገባው ሚዲያውን አይቶ ማወቅ ይችላል። ወላሂ ምንም አያስፈልገውም እኮ። ምናልባት ዛሬ አንዳንድ ሰዎች የዛሬ ሆኖች ነገር ነው የሚያዩት። እሱ እኮ ትናንትናም ሬዲዮ አልቀረ ቲቪ አልቀረ ምን አልቀረ ወሃብያ ትናንትና እንዲቀራ ብሎ ኢትዮጵያ አዲስ አበባ ያመጡትን እንኳን ማን ነው ሀጅ መሐመድ ሳኒ ሀቢብን እሱ አይደል እንዲ ወሃብያ ነዚህ እንዲፈላ ያደረገው እንዲያደረገው አላኩል ሀቢን እሱ ወደማይቀርበት ሄዷል። ነገር ግን ሰዎች ዝም ብሎ ያወሩ። አልሐምዱሊላህ አሁን ከአንድ ሰዓት በፊት ምን ሆነ መሰላችሁ? ፌስቡክ እንዳለ በሱ ተጥለቅልቋል። ወላሂ ቴዲ አፍሮ የሚባለው ሳይቀሩላ ሁሉም ተጥለቅልቋል። አላህ ደግሞ አመጣና በመሀላቸው ምን እንደሰለጠባቸው ታውቃላችሁ? ኢብነ ሐሰንን ማን አምጥቶ ወላሂ ላዚም ነው የምላችሁ። የኢብነ ሐሰን ደግሞ ቪዲዮ እንዳለ አምጥቶ ሰልጦባቸዋል። እንዳለ በቃ ኢብነ ሐሰን ነው ያለውና ለዛኛው ጥሩ መልስ ነው እንትን የሚሆነውና ሐቂቃ አንዳንድ ሰዎች ግን ወላሂ ተረጋጉ፣ በጣም ተረጋጉ። እዚህ ቲክታክ ላይ የምታያቸው ቢድዓን ሽርክን እንቀላቀላለን እንድንላለን ብሎ የሚለፈልፉ ለፍላፊ ሁላ ፎቶን ከኋላ አድርገው ራሳቸውን እንደ አፎን ድምፅ ይቆራረጣል፣ ችግር ላይ ስለሆንኩ ነው። ራሳቸውን ደግሞ እንደ ቁራህ የሚያስቡ 24 ሰዓት ላይቭ ላይ ሆነ ቁርአን እንቀራለን የሚሉ ሁላ ሐቂቃ ያ ኢኽዋን እኛ ሙስሊሞች ነን። እንደ ካፊርም ደግሞ የቀብር የሽኝት ፕሮግራም ወጥቶ ተፖስቶ ተለቋልና አላህ ሙስታን አላህ ይሁነን። ወላሂ በዚህ ሐል መሄድ በጣም ሐቂቃ ያሳዝናል። አንድ ቅድም የገባው ድሮ ሳቀዋል። እሱ ድሮ የሚያውቀውና ዛሬ ያለው ዑመር ገነቴ ሌላ ናቸውና አላህ ሙስታን። ለራሳችን ዱዓ እንድናድርግ። አቡ አብደላህ ደክሞታል። ወላሂ ስንት ሰዓት ነው አስወጡት? ስንት ሰዓት ነው? እብኑ በያን ስላየው ደስ ብሎኛል። ሰላም አለይኩም። እኔ አቡ አብደላህ እንውጣልን የገባሁት ወላሂ። እኔም አውፍ በሉኝ። ባረከላሁ ፊኩም። ሰላም አለይኩም ብያለሁ። በያላችሁበት ቲክቶክ ዘማን ላይቭ ላይ ሐቂቃ የለንም ማድሪ እና አላሁ ሙስተዓን ነስአሉላህ ሰላመተ ወልዓፊያ። አላህ ካቲማችንን ያስተካክለው። አህሉል ቢድዓን ለማወቅ ከፈለጋችሁ በዑመር ገነቴ የተደሰተ እሽስሙ ዑመር ገነቴን ተዓዚያ የተቀመጠ ሁላ هذا هو المبتدع ብላችሁ ቃይዳ አድርጉት ልላችሁ ፈልጋለሁ። ሌሎች እንደዚህ ዝም ብላችሁ እንትን የምትሉ ያኒ ያለ እውቀት ያለ እውቀት ደረጃ እንትን ዝም ብላችሁ እንትን አህሉል ቢድዓዎችን ለማወቅ የምትፈልጉ ከሆነ የሱን ተዓዚያ የተቀመጡ ሰዎችን ኢኽዋንጂዮችን በደንብ አድርጋችሁ አሁን የምትለዩበት ሰዓት ላይ ናችሁና በዛ አይነት መልኩ ተመልከቷችሁ ላለው ሀያኩሙላህ ጀሚዓን። ስላገኘዋችሁ እኔ ደስ ብሎኝ ነው። ሐቂቃ ስብስብ ደስ ብሎኝ ነው እንጂ ለተዓዚያው አይደለም ልላችሁ ወዳለሁ። አላህ ይጠብቃችሁ። ሀያከላህ አቡ አብደላህ። ለቅሶውን እንዳንደርስ አታድርገን። አንተ ደግሞ ከጉርብትናም ከምንም እንደርስ እንችላለን። አሽካሪ አይላሉ አጥዩሩ ተዓላ አሽካሪ ይላሉ። እንግዲህ ወፍ ካምሳያዋ ታርፋለችና እኔ አቡ አብደላህ ከመውጣቴ በፊት ግን ሰሞነኛ ዑለማዎች መሻይሆች ወደ አኽራ ሲሄዱ ምናልባት አይታችኋል ፌስቡክ እና ቲክታክ ላይ ምን ሲሉ እንደነበር። አሁን ግን እንደው ኢትዮጵያ ውስጥ ሁሉም ተድዒ ነው።
ሼክ ረቢያን መድኸሊ ሲሞቱ ለበሼህ ረቢያን መድኸሊማ ያላረጉት ነገር የለም። ይሄ ሰውዬና ይሄ ሐቢቢ ሙዓለፍ ነው። ይሄ ኩቱቦችን የጻፈ ስንት ተማሪዎችን ያፈላ ስንቶችን ያወጣ ዓሊም ለምድር የከበደ ሼህ ዓሊም ነው። ረሕመቱላህ አለይክ አስበዋል። ይሄ ደግሞ የጥመት አንጃን የሚፈለፍል ልክ እንደ ዶሮ እንቁላል ዝም ብሎ የሚፈለፍል እሱ ሲሞት እሱ ሲታመም እንኳን የሆነ ጽሁፍ ነበር ፌስቡክ ላይ ተጽፎ ለዛ መልስ የሰጠንበት ላይ ምን ሲሉ እንደነበር ቲክታክ ላይ አቡ አብደላህ ዲዩት ላይ ግቡና እኔ ቤት ራሱ ኮሜንት ምን እንደሚሉ ሐቢቢ በሚዛን እንኳን ቢቀመጡ ሁለቱ እኮ የማይመጣጠኑ ሰዎች ናቸው። በምንም አይገናኙ። ይሄ ሙብተዲዕ ሽርክና ኹራፋት ቢድዓዎችን ሁሉ የሚያንሰራፋ የሚያባዛ በሺ የሚያባዛ ይሄ ዓሊም ለዛ እነዛ የሚጮሁ የነበሩ ሰዎች ዛሬ እዚህ ጋር መጥተው ምን እንደሚሉ ስሟቸው። ወላሂ ላዚም አንዳንድ ሰው አይኗ ብቻ አይደለም አእምሮ ራሱ የታወረበት ነው ያለውና በል አቡ አብደላህ ሰላም አለይኩም ውጣ ያዙት። አረ ውጣ ተው በአላህ እረፍት አድርግ። ነገ ፕሮግራም አለ። ሰላም አለይኩም መሐመድ ሰላም አለይኩም ሁላችሁንም ብያለሁ። ጀሚዓ ነው በጎብኝተኝ ይቻላል መቼም በኦክሲጅን ሆኜ የማወራችሁ ዱዓ አድርጉልኝ። አላህ ያሽፊክ አኺ በጣም ዱዓ አድርጉልኝ። እሺ አላህ ያሽፊክ አኺ አሚን። አዲሱ በሽታ እያንገላበጠን ነው። እናንተም ራሳችሁን ጠብቁ በሉ። ሰላም የምን አዲስ በሽታ መጣ? አዲሱ እኮ መጥቷል። እንደ ኮሮና አይነት ነው። በጣም ከባድ ነው እና ቶሎ አይሄድም። የት ነው ያለው? እኮ አስተኛል። ዱባይ ገብተዋል፣ ሳዑዲ ገብተዋል፣ ለንደን ራሱ አላላለ መሐመድ። ኢትዮጵያ ራሱ ቤተሰቦቼ እናቴም እህቴም ታመዋል። እዚህም እኔ ሙሉ ቤተሰቤ ነው የታመመው፣ ልጆቼ ሁሉም። 3 ሳምንት ሆኗል። ዱዓ አድርጉልን። በጣም ከባድ በሽታ ነው። ዱዓ አድርጉልን። ሰላም አለይኩም። ሰላም አለይኩም። እኔ የምለው ግን ሸሆቹ ሲሞቱ የውሃብያ ዘር ማንዘር ተብለው አላሁ ሙስተዓን ጦሪቃውን ዑመር ኮምቦልቻ ሳይቀበል ይቀራል። እስማ ዶክተር ጄላን በቦክስ የተመቱ ጊዜ ትዝ ይላቸዋል። ነገ ለቅሶ ይሄዳሉ። ጥፊ ነው ቦክስ አግኝተዋል መሰለኝ። እሳቸውማ እንደው የእጃቸው በረካ አይጠፋም ግን ከፊታቸው ላይ። እንዴት ነው 3ቱ 7ቱ 40 አለ ሶሪቃ ነው መቼም ቀምሰናል ከዚህ በፊትና ጣዕምና አለው ታዲያ ጁስ አመር ፋንታ ሰውዬው ይወጣ። ሰላም አለይኩም ይወጣ። ችግር ለቀልድ ያክልና አለይኩም ጀዛኩሙላህ ኸይር። ስላያችሁ ደስ ብሎኛል። አላህ ይፈለኩም ጀሚዓ። ማታለል ነው፣ ማሞኘት ነው። አንድነት መጅሊስ ውስጥ ይገቡ ድረስ ነው ፍላጎታቸው። በአንድነት እዚህ ተመሰረትን ጀምሮ የደረሰብን አደጋ የደረሰብን ተንኮል፣ የመስጊድ ወረራ፣ ውሸት፣ ክሪያት፣ ተንኮል ኢንሻአላህ በተከታታይ ለህዝቡ እንዲረዳ እንገልጸዋለን። መንግስትም ክርስቲያኑ ሙስሊሙም እንዲያውቅ እናደርጋለን። አሁን ከዛ ይባስ ብሎ ደግሞ በሆቴል እየተቀመጡ ማን እንደሚቀልባቸው ማን እንደሚያወጣላቸው እንጃ እዚህ ተንኮላቸውን ይጎነጉናሉ፣ ይሰበሰባሉ፣ የፈለጉትን ይሽራሉ፣ የፈለጉትን ይጥላሉ፣ የፈለጉትን ይሾማሉ። አሁን በትናንትና ቀን ደግሞ በሸራተን ተሰባስበው ተሿሹመዋል፣ ተሰብስበዋል። አስገራሚው ጉዳይ ባላየነው ባልሰማነው የመንግስት የዚህ የመጅሊሱንም አካሎች ከፊሎቹን እንደዚሁ አሳትፈዋል። ወደ እነሱ ጥሩ ስልጣንም ሰጥተዋል። የፈትዋም ኮሚቴ አድርገዋል። በጣም አስገራሚ ጉዳይ ነው። ባላየነው ባልሰማነው ስለ የትናንትና ስብሰባ አንደኛ ስብሰባው ህገ ወጥ ነው። መጅሊሱም ያውቀው ህገ ወጥ መሆኑን የኢትዮጵያ ህዝብ ሊያውቅልን ይገባል። መንግስትም ሊያውቅ ይገባል። ሁለተኛ የተመራረጡት ምርጫ ህገ ወጥ መሆኑን መንግስትም ሊያውቅ ይገባል፣ ህዝብም ሊያውቅ ይገባል ነው። ምን
አከሌ ኮሜንት ሰጥቶ ነበር፣ አከሌ አሞግሶ ነበር፣ አከሌ አላህ ይርሐመው ብሎ ነበር፣ አከሌ እንደዚህ ብሎ ነበር ብላችሁ ጣላትነትና ወዳጅነትን እንዳትመሰረው። አላያችሁም፣ አልሰማችሁም ማለቴ ገብቷችኋል? አብዛኛው ጃሂል ሙዓመላ ማአህል ቢድዓ ወይም ደግሞ ቢድዓ ላይ የወደቀን ሰው እንዴት ነው ሲሞት የሚደረገው? በተለይ ወደ ኩፍር ላይ ያለን ሰው እንዴት የሚደረገው ምንድን ነው የሚባለው የሚለውን አብዛኛው ሰው አያውቅም። ስለዚህ ባለማወቅ ሙምኪን እዛ ቦታ ላይ ደው አላህ ይርሐመው የሚያለቅስ የማይጠፋም የሀገራችን ዓሊም ሞተ አላማ ሞተ ብሎ የሚያለቅስ የማይጠፋም። ልክ አሁን ወንድማችን ገብቶ ልክ ሲነገረው ይቅርታ ብሎ እንደወጣው ማለት ነው። እንደዚህ አይነት ሰዎች አሉ። ስለዚህ የሆነ ለመፈረድም አትቸኩሉ። ነገር ግን ይኸው እኔ ራሴም ወስደው ነኝ ዳዕዋ አድራጊ የሆኑ ዲን የሚያስተምሩ የተባሉ ሰዎች ዛሬ ማንነታቸው ጭንብላቸው የሚከፈትበታል። ዳዕዋ የሚያደርጉ በዲን ጉዳይ እናስተምራለን ብሎ ብቅ የሚሉ ሰዎች ዛሬ የሚያደርጓቸው ጉዳዮች የእነሱ መንሃጅ መለኪያ ይሆናል። መንሃጃቸው መመዘኛ፣ የመንሃጃቸው ምንነት ማለት ነው መለኪያ ይሆናል። ከዛ በተረፈ ግን ምንም የማያውቁትን ሰዎች ወጥተው ኮሜንት ላይ ስታዩ አከሌት እኮ ለአከሌ አላህ ይርሐመው ብላለች፣ ስለዚህ ሱፊ ናት አህባሽ ናት ብላችሁ መመዘኛ እንዳታደርጉ የሱና ወንድም እህቶቻችሁም ማለት ለምን ጃሂል ስለሆኑ ነው። እና ልውጣ ሰዓት ሂዷል። ባረከላሁ ፊኩም። ኮሜንት ላይ ሄዳችሁም አትሰዳደቡ። እነሱ የፈለጉትን ይስደቡ። አወ ኩለማ ጠነ ዙባቡ ዘጀርተሁ ነው። ዝንብ ጥን ባለሳት እንዲህ የምትል ከሆነ እብድ ትመስላላችሁ። ተው። አንድ ሌላኛው ደግሞ አሁንም አልከልቡ ተንባህ ወልቃፊላ ተሲር ይባላል። ውሻዎች ይጮሃሉ፣ መንገደኛ ይሄዳል። እኛ ተውሂዳችን የተማርን እንሄዳለን፣ ዲናችን የተማርን እንሄዳለን። መጮህ የፈለጉ ይጮህ፣ መሳደብ የፈለጉ ይሳደቡ። ኒባሁል ከልቢ ላ የዱሩ ሰሓብ ነው። የውሻ ጩኸት ዳመናን አይጎዳም። ከፍ ብላችሁ ራሳችሁን አላህን ተከትላችሁ በአላህ መንገድ ላይ ሆናችሁ ማለት ነው። ስለዚህ ከመሬት ላይ የሚጮህ ጫጫታ ውሻ ቦታ አልሰማንም አላየንም ብላችሁ ተውሂዳችሁን ተማማሩ። ላለው ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ጀዛከላሁ ኸይረን።